ትሁት ልጅ እንዳላት ነግራው ነበረ ማለት ነው። ለሱም በጣም ተቆጥቶ ወደ ቤት ሄዶ ትሁትን ከቤት ውጪ አንቺ በጣም ድብቅ ሰው ነሽ ብሎ ሰድቧት ነበረ። በምትወጣበትም ሰዓት እንግዲህ ቲናና ተመስገን ውጭ ላይ አግኝቷት ወደ ቤት ሊወስዳት በሚለት ሰዓት እንግዲህ አግኝቷታል ማለት ነው። አባባ አግኝቶ ወደ ቤት መልሷት ነበረ። እንግዲህ ያው ከካሌብ እንግዲህ ነው የተደበቀው እንጂ ትሁቴ ልጅ እንዳላት ሁላቸውም ያውቃሉ ማለት ነው። ግን ደግሞ ካሌብ በጣም ተናዶ ነበረ። ምክንያቱም ልጅ እንዳለው ለሁሉም ሰው ስትናገሪ እኔ ከተመስገን እኩል አድርጋችሁ ነው ወይ ያልነገራችሁኝ በማለት በጣም ስሜተኛ ውስጥ ገብቶ ነበረ። በእርግጥ ያው እንደሚወዳት ሁላችሁም ታውቃላችሁ። በጣም ነው የሚወዳት ትሁቴን ማለት ነው። በዚህ ያው ልጅ እንዳላት ለዛውም በተመስገን ልጅ እንዳላት በጣም ነበረ የከፋው ማለት ነው። የከፋው እንግዲህ ልጅ ለምን ኖረሽ ሳይሆን እንዴት ደበቅሽብኝ ብሎ ነው። በሱ ነው ዛሬ ማን ነው የሚታመነው በዛሬ ጊዜ ብሎ በጣም መረር ብሎ ነበረ የተናገረው። ትሁቴ እንግዲህ በሱ መደበቅ ፈልጋ ሳይሆን ትንሽ ካሌብ ችኩል ስለሆነ ያው ለሱ አይሆንም። ምክንያቱም ያው ለተመስገን ቢነግረው ከባድ ችግር ይፈጠራል በማለት ነበር ይህንን የተናገረው። እንግዲህ የደበቀችው ግን ደግሞ ያው ካሌብ አልተረዳትም። በጣም ነበረ የተናደደው። ካሌብም እንዲሁም ከቤት ውጭልኝ ብሎ ሲያባረራቱላ የካሌብ አባት አባባ አንተ ውጣልኝ፣ በማን ቤት ነው ትሁቴን ልታበራት የነበረው? ለካ አንተ ነበርክ አውጥተህ አባራሃት ለቀንጅብ ልታሰጣት የነበረው ብሎ በጣም ነበረ የተናገረውና የተናደደው። በዛም እንግዲህ አንገቱን ደፍቶ ነበረ። በል እንግዲህ ሻንጣህን ይዘህ ከቤት ውጣልኝ ብሎ አባባ ካሌብን በጣም ነበር የተናገረው። እሱ ደግሞ እንዴ እኔ ማን አለኝ ወዴት ነው የሚሄደው? ማንም እኮ የማውቀው ሰው የለም ብሎ ቢነግረውም እና ታዲያ ትሁቴስ ማን አላት? ልጄን አውጥተህ አባረህ አንተ ቁጭ ልትል ነበር ያለው። እንግዲህ በጣም ደስ የሚለው ነገር ደግሞ ለካሌብ ለዳኒ ለማናት ለኤደን ቀለበት አስሮላታል ማለት ነው። ትሁት እንግዲህ ቲና ለካሌብ ዳኒን ፍቅረኛ ክራቅ ብላው ነበረ። እሱ ግን ይህንን ነገር ማድረግ አልችልም ብሎ አደባባይ ላይ ቀለበት አሰረላት። እሷ ግን ፍቅርህን ግለጽልኝ ብላው ነበረ። ፍቅሬን እንዴት አድርጌ ነው የምገልጽልኝ ሲለው በውሻ መልኩ አድርገ ግለጽልኝ ብላው ነበረ። አየክ አይደለ እንዴ በውሻ መልኩ እንዴት ነው ፍቅሬን ምገልጽልሽ ብሏት ነበር። እንደዛ ባላት ቅጽበት ላይ እንግዲህ አዎ እኔ ያላውቅልህም ገለጽልኝ እያለችው ነበረ። እሺ ያለና ወደ እሷ ካልገለጽክልኝ ከላስ ሄዳለሁ ብላ አንድ እርምጃ እንደተራመደች እሱ እንደ ውሻ ጮሆ ቢላትም እኔ እኮ ጮሆ አላልኩም ግለጽልኝ ነው ያልኩ ብላ ነበረ። እሺ እንደ ማንኛውም ሰው ፍቅሬን ልግለጽልሽ ብሎ ተንበርክኮ ቀለበት አሰረላት። በጣም ደስ ይላል ማለት ነው። በጣም ደስ የሚል ድራማ ነው። በተለይ እዚች ጋር ቀለበቱን ስላሰረላት በጣም ደስ ብሎኛል። ቲና እንግዲህ ሙጭጭ ብላ ከቤቱም ራሱ አልወጣችም። እንዲሁም እስከ መቼ ነው በአንድ ክላስ የምትቀመጪው ብሎ ቢላትም ውጭልኝ እያልከኝ ነው ወይ ብላ ነበር ያወራችው። አይ እንደዛ አላልኩሽም ብሎ ነበር ያወራት። በጣም ያሳዝናል። እንግዲህ ያው ቲና እንግዲህ ካሌብ በመያዙ በጣም ነበረ የተሰማት። ለዛውም ተመስገን አንቺ ቤቱን ባያቸውና በቃ ካሌብን እለቅልሃለሁ ብር ስጠኝ በይው ብሏት ነበረ። እንዴት ነው ይህንን ነገር ያሰብከው? ይህን ነገር ማድረግ አልችልም እያለችው ነበረ። እሷ እንግዲህ ቲና አባባን እንጂ ካሌብን ምንም ማድረግ ስለማትፈልግ ማለት ነው እንደዛ ብላ ነበር። እንግዲህ መጨረሻው ምን እንደሚሆን አላውቅም ማለት ነው። አሁን ደግሞ ያው ካሌብ የማን ነው ይሄ ተመስገን ደውሎ ወይም ልጅህን ወይም ደግሞ ካሌብን እያለው ነበረ። በየቱ ይወስናል ብላችሁ ታስባላችሁ? ቲናን አሳልፎ ይሰጣል ለካሌብ ሲል ወይስ ካሌብን ባለበት ያፈላልጋል? ትሁቴን አውጥቶ ይሰጣል? ምን ብላችሁ ታስባላችሁ? እንግዲህ እኔ ትሁቴን አውጥቶ ይሰጣል ብዬ አላስብም። ምክንያቱም
የዛን ጊዜ ካሌብ ራሱ የገዛ ልጁ ራሱ አብሮ በኖረበት ሰዓት ላይ ነበረ ትሁቴ እየተንከባከበችው የነበረውና የሆነ ዘዴ ይፈጥራል እንጂ ፈጽሞ ትሁቴን ይለቃል ብዬ አላስብም ማለት ነው። በፍጹም አላስብም። ግን ደግሞ ያው መጨረሻው ምን ይሁን ምን አናውቅም። አሁን ላይ ግን በከባድ ነገር ነው የመጣበት። ወይም በካሌብ ወይም በትሁቴ ብሎታል ማለት ነው። ተመስገን ምን ያስባል ብላችሁ ታስባላችሁ? ትሁቴን አውጥቶ ይሰጣል ብላችሁ ታስባላችሁ? እኔ ግን ይህንን ነገር ፈጽሞም አላስበውምም ሊያደርገውም አይችልም ማለት ነው። አባባ ትሁቴን በጣም ነው የሚወዳት። ሁሌም ከጎኑ እንዳለችና እኔ እንደ አባት ሁሌም መከታ ሆንሻለሁ ብሎ እያወራ ስለሆነ ዳግም አሁን ለእሱ እንደዚህ አሳልፎ ይሰጣታል ብዬ አላስብም ማለት ነው። እናንተስ ምን ታስባላችሁ? እና ያው ቲና ተንኮሏ እየቀጠለ ነው ማለት ነው። ሌላም ተንኮል እያሰበች ነው። ግን ደግሞ ደስ የሚለው ነገር ካሌብ በመታሰሩ በመታገቱ በጣም ነበረ የተናደደችው። ይህንን ነገር እንዴት ታደርጋለህ? ወንድነት ነው ወይ ብላ ነበር። ተመስገን እንግዲህ ባለፈው አባትየው ስላባረረው አንተ ወንድ ነህ እንዴ? ወንድ ትጫወታለህ እንጂ ብላ ፎክራበት ነበረ። እሱን ስላልሽኝ እንግዲህ በተግባር ላሳይሽ ብሎ የቀረጸውን ቪዲዮ ልኮላት ነበረ ማለት ነው። እንግዲህ አላቅም በእርግጥ ትሁቴን አውጥተው ይሰጣሉ ብዬ አላስብም። ግን ደግሞ እናንተስ ምን ታስባላችሁ? ትሁቴን አውጥቶ ይሰጣል አባባ ወይንስ እንትን ይላል? ምንድነው የምታስቡት? እስቲ የምታስቡትን ነገር ንገሩኝ ማለት ነው። ውድ ተመልካቾቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እስቲ ላይክ እንዲሁም ሼር ሰብስክራይብ አድርጉልኝ። በእርግጥ በጣም አስጠልቶኛል እውነት ለመናገር። ምክንያቱም አንደኛ ቻናሉ ለምን እንደሆነ አላውቅም። እንደው መጀመሪያ ሰሞን በጣም አሪፍ ነበረ። አሁን ላይ ግን በጣም እየሞተ ነው። እኔም ደግሞ ሰዓት አላረኩለትም። በፈለኩ ሰዓት ነው የምለቀው። በዛ ላይ እንግዲህ በፊት በጣም ቆንጆ እይታ ነበረው። አሁን ላይ ግን እኔም መልቀቅ አቆምኩኝ። እሱም ደግሞ እይታ የለውም አለ አይደለ። አንዳንዴ እንግዲህ አለፍ አለፍ እያልኩኝ መጥቼ እንደዚህ ፈታ ዘና እላለሁ። ኢንሻአላህ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ሰላማችሁ ብዝዝት ተርፍረፍ ይበልልኝ እያልኩኝ እንግዲህ ምስጋናዬን አቀርባለሁኝ ማለት ነው። እስቲ ዋንኬ ቢያንስ ዋንኬ ያስገቡኝ ማለት ነው። ውድ ተመልካቾች እስቲ ያስገቡኝ ካልተዘጋብኝ። እኔ እንግዲህ ቻናል መክፈት ሰልችቶኛል። እስቲ ካልተዘጋብኝ እንትን ዋንኬ ያስገቡኝ ማለት ነው። የተወሰነ ሰው ቀርቶኛል። አስገቡኝ እላችኋለሁ። ውድ ተመልካቾች ሀገራችንን አላህ ሰላም ያድርግልን። በሌላ ቪዲዮ እንግዲህ እስከምንመጣ ድረስ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁንም እንዳትረሱ። ኢንሻአላህ ቶሎ ቶሎ እለቃለሁ ብዬ ተስፋ አደርጋለሁ። ያው ወደ ውጪም እየወጣው ስለሆነ ስለማይመቻችልኝ እንዲሁም ደግሞ እይታ ስለሌለው ምናምን መልቀቁ ትንሽ እያስጠላኝ ስለሆነ ነው። ኢንሻአላህ አሁን ቶሎ ቶሎ የምለቅላችሁ ይሆናል። እናንተ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። እንቅልፍ እንዴት እንደመጣብኝ ብታዩ ማለት ነው። ፊቴን የሆነ እንትን አውጥቶብኝ እርድ ተቀብቼው አልደርቅ አለኝ ማለት ነው። አንድ ግማሽ ደቂቃ ጠብቀዋለሁ ብዬ ድርቅ አላለልኝም። እና ያው እሱን እንትን እያልኩኝ ለእናንተም ቪዲዮ ልስራ ብዬ ነው። ውድ ተመልካቾቼ አመሰግናለሁኝ ሁላችሁንም ለምታበረታቱኝ በሙሉ እጅግ አድርጌ ነው ማመሰግነው። እንግዲህ የነበረኝ ቆይታ ይሄንን ይመስል ነበረ። በሌላ ቪዲዮ በተሻለ ቪዲዮ እስከምንመጣ ድረስ ባይ ባይ ብያችኋለሁ።